አንዳንድ ሰዎች የእግዚአብሔር ምልክት ከማየት ይልቅ ላይ የጫማ ቁጥር መስማት ይቀላቸዋል። ችግር የሚባለው ነገር ሁሉ ከእግዚአብሔር ኃይል የሚበልጥ አይደለም። እናንተ ችግር ከመፍራት በፊት የእግዚአብሔር ኃይል ፍሩ። ሰዎች የእግዚአብሔር ኃይል ሳይፈሩ ችግር ለምን ትፈራላችሁ? ችግር በእግዚአብሔር ፊት ችግር አይባልም። ድህነት የሚባለው፣ በሽታ የሚባለው፣ ክሳራ የሚባለው፣ መርገም የሚባለው በእግዚአብሔር ፊት ላይ መርገም አይባልም። ስለዚህ ችግር ከመፍራት በፊት ላይ የእግዚአብሔር ኃይል መፍራት እሱ ነው የሚሻለው። በህይወታችሁ ውስጥ እግዚአብሔር ያለ ምልክት የመራው ጄኔሬሽን የለም። አንዳንድ ሰዎች የእግዚአብሔር ምልክት ከማየት ይልቅ ላይ የጫማ ቁጥር መስማት ይቀላቸዋል። ፕሮፌሲ ማለት እኮ በዘወይ ትንቢት ምንድነው? ዋትስ ፕሮፌሲ? ፕሮፌሲ ማለት ምን ማለት ነው? መጀመሪያው ሰዎች ስለ ትንቢት ያውቃሉ ወይ? አንዳንድ ሰዎች ትንቢት ይሰማሉ፣ ፍጻሜ የሌላቸው ግን ህይወት አላቸው። ህይወት ፍጻሜ የሚኖረው ፕሮፌሲ እግዚአብሔር ምልክት ካሳየ ብቻ ነው። ያለ ምልክት የሰማችሁ ትንቢት ሁሉ ፍጻሜ የለም። ምልክት የሚባለው እናንተ ህይወት ላይ ምልክት ከሌለ የትንቢት ደግሞ ፍጻሜ የለም። ይመኑ። ዛሬ የእናንተ ምልክት ምንድነው ብላችሁ ከጠየቃችሁ ኢያሪኮ ወድቋል፣ ተገለበጠ በኢየሱስ የሻባራ ሴታ ባክ ኢንጂሰስ ኔም። በህይወታችሁ ላይ ሰንሰለት ተበጠሰ። በላይፋችሁ ላይ ያለው ሰንሰለት ተበጠሰ። በኢኮኖሚ ላይ ያለው ሰንሰለት ተበጠሰ። በራእያችሁ ላይ ያለው ሰንሰለት ተበጠሰ። ሁሉ ሰዎች በእጃችሁ ላይ እግዚአብሔር ቃል ያዙና አብረን እናያለን። መጽሐፍ መሳፍንት ምዕራፍ 6 ከቁጥር 14 አውጡት። የዛሬ አርብ ትንሽ ለየት የሚለው ነገር ምንድነው? ከግዞት ትወጣላችሁ። እስኪ ከግዞት ወጣለሁ ብሎ ሲል ደገም እንደገና ጎና ሶና ካርግና ከግዞት ወጣለህ ብሎት ኃይል ሲገለጥ ብሎት ከግዞት ያስወጣል ብሎት የእግዚአብሔር ኃይል ሲገለጥ ብሎት መንደር ትቀይራለህ፣ ስፍራ ትቀይራለህ፣ አካባቢ ትቀይራለህ፣ ወረዳ ትቀይራለህ፣ ቀበሌ ትቀይራለህ፣ ከግዞት ትወጣለህ። እስኪ ከግዞት መውጣት ተዘጋጀ ሰው በኢየሱስ ስም ተፈጸመ። በኢየሱስ ስም ከግዞት መውጣት ይሁን። ከግዞት መውጣት ይሁን። ከግዞት መውጣት ይሁን። ጎነሱ ነገር ግን ከግዞት ትወጣለህ ብሎት ከኢዳ ትወጣለህ ብሎት ከችግር ትወጣለህ ብሎት ከባዶነት ትወጣለህ ብሎት ኢየሱስ ያድናል። መጽሐፍ መሳፍንት ምዕራፍ 6 አውጡና ከቁጥር 14 አብረን እናያለን። እግዚአብሔርም ወደ እርሱ ዞር ብሎ በዚህ ጉልበትም ሄድ፣ እስራኤልም ከሚዲያን እጅ አድናቸው፣ እነሆ ልክ ያለው አለው። እርሱ ጌታ ሆይ እስራኤልም በምን አድነዋለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ እየተጠቃ ነው፣ እኔም በአባቴ ቤት ከሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ይሆናል። ሻባራሴ ተባካ ሚዲያንም እንደ አንድ ሰው አርጌት ይመታቸዋል። ጠላቶቻችሁ ዛሬ ብዙ ሺህ ሲሆኑ ይመታሉ። እንደ አንድ ሰው አርጋችሁ ትመታላችሁ። የከበባችሁ ብዙ ሚሊዮን ቢኖሩም እንደ አንድ አርጋችሁ ትመታላችሁ። ክሳራችሁ ብዙ ቢሆንም እንደ አንድ አርገት ትመታል። ኢየሱስ ጌታ ነው። ሚዲያንም እንደ አንድ ሰው አርገት ትመታቸዋል። በደም ስሙ። እርሱም የምትናገርም አንተ እንደሆንክ ምልክትም አሳየን፣ ወደ አንተም እስከሚመለስ ድረስ ግንባሬ አምጥቼ እስከሚያቀርብልህ ድረስ እባክህ ከዚህ አትለውስ አለው። እርሱም እስከምትመለስ ድረስም ይቆያለሁ አለ። ጌዴዎንም ገባ፣ የፍየሉንም ጠቦት፣ የኢፍ መስፈራ ዱቄት፣ የቅጣውን ጎቻ አዘጋጀለት። ስጋንም በለማት አኖረ፣ መረቅም በምቼት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታችም አቀረበ። የእግዚአብሔር መልአክ ስጋውንና የቅጣውን ጎቻ ወስደ በዚህ ድንጋይ ላይ አኖር አለ። መረቁንም ደግሞ አፍስስ አለው። እንዲሁንም አደረገው። የእግዚአብሔር መልአክ በእጁም ያለው በትር ጫፉም ዘርግቶ ስጋውንና የቅጣውንም እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንም ቅጣውንም እንጎቻው በላ። የእግዚአብሔር መልአክ ከአሁኑም ተሰወረ። ጌዴዎንም የእግዚአብሔር መልአክ እንደሆነ አወቀ። ጌዴዎንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔር መልአክ ፊት ለፊትም አይቼዋለሁ አለ። እግዚአብሔርም ሰላም ላንተ ይሁን። ዛሬ ሰላምታችሁ ይመለሳል። እግዚአብሔርም ምን አለው? ሰላም ላንተ ይሁን። ጎና ያላችሁ ሰዎች ጨበጥ አድርጉና እግዚአብሔር መልአክ ይመጣል ብሎ እግዚአብሔር ይመራል ብሎት ከግዞት መንደር ያወጣል ብሎት እግዚአብሔር ይመራል ብሎት ከሞት መንደር ያወጣል ብሎት
እግዚአብሔር ይመራል ብሉት። ከኪሳራ መንደር ያወጣል። እግዚአብሔር ይመራል። ከመርገም መንደር ያወጣል። ብዙ ሰዎች ዛሬ ወጣችኋል። የሆነ መንደር ለቃችሁ ወጣችኋል። ያለ የሆነ ስፍራት ይለቃላችሁ። ዛሬ የሚያስወጣ የእግዚአብሔር እጅ ይመጣል። ስፍራ የሚያስቀየር የእግዚአብሔር እጅ፣ መንደር የሚያስቀየር የእግዚአብሔር እጅ፣ አካባቢው የሚያስቀየር የእግዚአብሔር እጅ ከናንተ ቀድሞ ይወጣል። መንደራችሁ መለወጥ ይጀምራል። ስፍራችሁ መለወጥ ይጀምራል። የ7 ዓመታት ግዞት አበቃ። የ7 ዓመት መከራ አበቃ። የ7 ዓመት ራብ አበቃ። የ7 ዓመት ኪሳራ አበቃ። የ7 ዓመት ችግር አበቃ። ኢያሪኮ ተገለበጠ። ስዳ በደም ስሙ። በእግዚአብሔር ቃል ላይ ሲናገር እስራኤል ሕዝቦች ለእግዚአብሔርም አልታዘዙም ባሉ ጊዜ ለ7 ዓመታት በሚዲያን እጅ ላይ እግዚአብሔርም አሳልፎ ምን ያርጋቸው ሰጣቸው። በራሳቸው ፍቃድ ስል ለ7 ዓመታት በሚዲያን እጅ ላይ አሳልፎ ምን ያርጋቸው ሰጣቸው። ከ7 ዓመት በኋላ እግዚአብሔር በጌዲዮን ላይ ተናገረ። ጌዲዮን ላይ ሲናገር እስራኤል ሕዝቦቹ ከግብጽ ምድርና ከሚዲያን እጅ ላይ ለማላቀቅ አንተ ልካለሁ አለ። ከዛም በኋላ ጌዲዮን ምንድነው ያለው? እኔ ታናሽ ብላቴና ነኝ፣ እነሱ ማስለቀቅ አልችልም። ከዘሬም ከፋሚሊም ትንሽ ሰው ነኝ፣ እውቅናም የሌለ ሰው ነኝ። እኔ በሰው ፊት ላይም እውቅና የለውም። ሰውም የኔ ጎሳም ትንሽ ነው። ብዙ ጊዜ የተናቀን ማህበረሰብ ነኝ። ስለዚህ እኔ እንደዚህ ማድረግ አይችልም ብሎ ሲናገር ጌዲዮን እግዚአብሔር ትችላለህ ነው አለ። ጨበጥ አድርጊና ትችላለህ ብሎት። ዛሬ ያልቻላችሁ ሁሉ ትችላላችሁ። ሞክራችሁ እምቢ ያለ ሁሉ ትችላል። አንኳካችሁ እምቢ ያለ ሁሉ ትችላል። ማንም ሰው ፊት ሰጣችሁ እግዚአብሔር ያስችላል። እግዚአብሔር ያስችላል። እስኪ እግዚአብሔር ያስችላል ብሎት። ያንኳካ በር ብሎት፣ የመኮርክ ነገር ብሎት፣ የጸለቅ ጸሎት ብሎት፣ ያሰብክ ነገር ብሎት ማንም ሳይረዳ እግዚአብሔር ይረዳል። ማንም ሳያግዝ እግዚአብሔር ያግዛል። ማንም ሰፖርት ሳይኖር ጋድ ሰፖርት ፎር ዩ። ማንም ሰፖርት ሳያደርጋችሁ እግዚአብሔር ሰፖርት ያደርጋል። እና እግዚአብሔር እንደዚህ ያለና ለጌዲዮን ትችላለህ ነው አለ። አንተ ትችላለህ፣ እስኪ ትችላለህ ብሎ እና ጌዲዮን ከዛም በኋላ እኔ እኮ አናሳ ማህበረሰብ ነኝ አለ። ደግሞ ትንሽ ብላቴና ነኝ አለ። ለቤተሰቦችም ደግሞ የመጨረሻው ልጅ ነኝ አለ። እኔ ከኔ በፊት እኮ ትልልቆች አሉን፣ ለምንድነው እነሱ አላሰብካቸው? እኔ መጨረሻ ልጅ ነኝ፣ በምን አቅም ይሄ ነገር ማድረግ ይችላል ብሎ ሲነገር እግዚአብሔር ምንድነው ያለው? አንተ የምትፈራው ሚዲያም የሚባለው ጄኔሬሽን አለ እንደ አንድ ሰው አድርገህ ትመታዋለህ። የምትፈራው ነገር አጠቃላይ ዙሪያችሁ ላይ ያለው በሽታ የሚያስፈራችሁ ከሆነ፣ ችግር የሚያስፈራችሁ ከሆነ፣ ኪሳራ የሚያስፈራችሁ ከሆነ፣ ኢዳ የሚያስፈራችሁ ከሆነ፣ የዘር ማንዘር መርገም የሚያስፈራችሁ ከሆነ እንደ አንድ ሰው ትመታል። ሰው በጥፊ እንደምትመታ አጠቃላይ መርገማችሁ እንደ አንድ ሰው፣ ከዘር ማንዘር የመጣ መርገም እንደ አንድ ሰው፣ በሽታ እንደ አንድ ሰው፣ ኪሳራ እንደ አንድ ሰው በኢየሱስ ስም ትመታዋል። እና እግዚአብሔር እንደዚህ አለ፣ እንደ አንድ ሰው አድርገህ የምታደርገው ትመታችኋለህ። አንተ የምትፈራችሁ ነገሮች ምንም እንደኖራል። አሁን ምንድነው የሚያስፈልገው? በእኔ ማመን ነው እንጂ ፍርሃቱ አስቀምጧል። እኔ አናሳ ማህበረሰብ ነኝ፣ ትንሽ ሰው ነኝ፣ ሰው የለኝም፣ የመጨረሻ ልጅ ነኝ፣ እኔ አቅም የለኝ የሚባል ነገር አሁን ወጋ ባንተ አቅም ሳይሆን በእኔ አቅም ነዋል። ጠላቶቻችሁ ሁሉ ስማ፣ የምትመታ በዘወይ የምትመታ እንደ አንድ ሰው አድርገህ ትመታዋለህ ካለው እኮ አለው። ሰብሰብ በርጋችሁ መርገም ሁሉ እንደ አንድ ሰው፣ ጨለማ ሁሉ እንደ አንድ ሰው፣ መከራ ሁሉ እንደ አንድ ሰው፣ ኪሳራ ሁሉ እንደ አንድ ሰው፣ እንደ አንድ ሰው አድርገህ ትመታዋለህ። ዛሬ እግዚአብሔር ይችላል፣ አንተም ያስችላል። እግዚአብሔርም ይችላል፣ አንተም ያስችላል። እግዚአብሔር ይሰራል፣ አንተም ያሰራል። እግዚአብሔር ያደርጋል፣ ላንተም ያሳያል። ጽዳ ስሙ። የትኛው ችግር ከእግዚአብሔር ኃይል አይበልጥም? ጎነሱ ነገር ግን የትኛው ችግር ከእግዚአብሔር ኃይል አይበልጥም? ችግር የሚባለው ነገር ሁሉ ከእግዚአብሔር ኃይል የሚበልጥ አይደለም።
እናንተ ችግር ከመፍራት በፊት የእግዚአብሔር ኃይል ፍሩ። ሰዎች የእግዚአብሔር ኃይል ሳይፈሩ ችግር ለምን ትፈራላችሁ? ችግር በእግዚአብሔር ፊት ችግር አይባልም። በዘወይ ችግር የሚባለው ድህነት የሚባለው በሽታ የሚባለው ክሳራ የሚባለው መርገም የሚባለው በእግዚአብሔር ፊት ላይ መርገም አይባልም። ስለዚህ ችግር ከመፍራት በፊት ላይ የእግዚአብሔር ኃይል መፍራት እሱ ነው የሚሻለው። ስለዚህ ዛሬ እንደዚህ ብዬ ላውጅላችሁ፣ ችግራችሁ እንደ አንድ አድርገህ ትመታል። ካንሰር እንደ አንድ አድርገህ ትመታል። HIV እንደ አንድ አድርገህ ትመታል። ስኳር እንደ አንድ አድርገህ ትመታል። እግዚአብሔር ያስችላል። እግዚአብሔር ያስችላል። እግዚአብሔር ያስችላል። እግዚአብሔር ያስችላል። እግዚአብሔር ያስችላል። ሼባ ያራሴ ነገር ግን እግዚአብሔር ያስችላል ብሎት ያስችላል ብሎት ነገሮች ሁሉ ትችላለህ ብሎት አይችልም የሚባል ትቆማለህ። ይችላል ትጀምራለህ። እግዚአብሔር ያስችላል። እኛ እንሰራለን። በእግዚአብሔር ኃይል ላይ ያለው ነገርና በሰዎች ኮኔክሽን ያለው ነገር ሰዎች ማች አድርጎ መለየት ካልቻለው እግዚአብሔር እንደሚችልና እግዚአብሔር እንደሚያደርግ ሰዎች አንደርስታንዲንግ ማድረግ ካልቻለው ማንም ሰዎች በብዙ ዘመኖች ያለፉበት መንገድ እየፈራው ትኖራለ። ምክንያቱ ይሄ መንገድ ሌላ ሰው አሻግሯል፣ አንተ እኔ አሻግርም እያልክ 10 ዓመት 7 ዓመት 8 ዓመት ቆያለ። ግን መንገዱ ያለ ማወቅ ነው። በደም ስሙ ጌዴዎን መጀመሪያ የጠየቀ ምንድነው? እግዚአብሔርን እኔ ይሄ ሁሉ እንደሚያደርግ አንተም ደግሞ የተናገርክ ነገር ለኔ እንደምታደርግ እኔ የሚፈልገው ምንድነው አለ? ምልክትም አሳይ ነው አለ። ጨበጠርግና ምልክትም ያሳየኛል እግዚአብሔር ብሎት። ለዛ እኮ ነው እግዚአብሔር የምልክት አምላክ ነው። እስኪ የእግዚአብሔር የምልክት አምላክ ነው ብሎት። እግዚአብሔር ያለ ምልክት አይሰራም። ማሰብ ያለባችሁ ዛሬ እዚህ የመጣችሁ ሰዎች ጸልያችሁ የመጣችሁ ነገርና እኔ አሁን ፕሪች የሚያደርገው ነገር ካንተ ህይወት ጋር ከተገናኘው ያንተ ምልክት ነው። እርግጠኛ እቺ ያንተ ትንቢቱ አልቋል። ከዚህ ቀጥሎ ላንተ ፕሮፌሲ አያስፈልግም። ፕሮፌሱ በዚህ ቃል ውስጥ አልፈዋል። እግዚአብሔርም ይችላል፣ አንተም ያስችላል። እግዚአብሔርም ያሻግራል፣ አንተም ትሻግራለህ። እግዚአብሔርም ያስነሳል፣ አንተም ትነሳል። ከዚህም በኋላ መሻገር ብቻ ነው። ስዳ በህይወታችሁ ውስጥ እግዚአብሔር ያለ ምልክት የመራው ጄኔሬሽን የለም። አንዳንድ ሰዎች የእግዚአብሔር ምልክት ከማየት ይልቅ ላይ የጫማ ቁጥር መሰማት ይቀላቸዋል። ፕሮፌሲ ማለት እኮ በዘወይ ትንቢት ምንድነው? ዋትስ ፕሮፌሲ? ፕሮፌሲ ማለት ምን ማለት ነው? መጀመሪያው ሰዎች ስለ ትንቢት ያውቃሉ ወይ? አንዳንድ ሰዎች ትንቢት ይሰማሉ፣ ፍጻሜ የሌላቸው ግን ህይወት አላቸው። ህይወት ፍጻሜ የሚኖረው ፕሮፌሲ እግዚአብሔር ምልክት ካሳየ ብቻ ነው። ያለ ምልክት የሰማችሁ ትንቢት ሁሉ ፍጻሜ የለም። ምልክት የሚባለው እናንተ ህይወት ላይ ምልክት ከሌለ የትንቢት ደግሞ ፍጻሜ የለም። ይመኑ ዛሬ የእናንተ ምልክት ምንድነው ብላችሁ ከጠየቃችሁ ኢያሪኮ ወርዷል፣ ተገለበጠ በኢየሱስ የሻባራ ሴታ ባክ እንቺ ሰስነ በህይወታችሁ ላይ ሰንሰለት ተበጠሰ። በላይፋችሁ ላይ ያለው ሰንሰለት ተበጠሰ። በኢኮኖሚ ላይ ያለው ሰንሰለት ተበጠሰ። በራችሁ ላይ ያለው ሰንሰለት ተበጠሰ። ስዳ አንዳንድ ሰዎች የእግዚአብሔር ድምፅ እንዴት እንደሆነ አንደርስታንድ ማድረግ አይችሉም። አሁን ዛሬ ስለ ኢያሪኮ ነው ሲያወራላቸው። አሁን ሰንሰለታችሁና እግራችሁ ውስጥ ያለው መከራና በዘመናችሁ ውስጥ ያለው ከርስ መፈታት ከፈለጋችሁ የመጀመሪያ ጉዳይ ምንድነው? ቢፎር ስቶሪያችሁ መታየት አለበት በእግዚአብሔር ዘንድ። አሁን የእግዚአብሔር በህይወታችሁ ላይ ኢያሪኮ የሆነበት ነገር ሁሉ ሰብስብ፣ በቃ እንደ አንድ አድርገህ ይመታዋል። ኢየሱስ ጌታ ነው። ለዛ እኮ ነው ምልክት ማለት በእግዚአብሔር ዘንድ ብዙ ጊዜ የጸናው ድምጾች ናቸው። አንዳንድ ሰዎች ምልክት ማየት አይወዱ። እግዚአብሔር ካንተ ጋር እንዳለ ኮንፈርሜሽን ምንድን ነው? ምልክት ነው። በምን ምልክት? የሚታይ ምልክት። ልክ ጌዴዎን እኮ እግዚአብሔር ከተናገረ በኋላ ፍየሉ ማረደው። ከዛ ከጨረሰ ስጋ መጣና ከዛ ምን አለ? የእግዚአብሔር መልአክ ድንጋይ ላይ ውሰድና አስቀምጥ አለ። ራቅም ይዛላ ማርቁም ድፋበት አለ። ከዛም በኋላ ፈስስበት አለ። ከዛም በኋላ የእግዚአብሔር መልአክ እጁ አስረ በሩቅ አድርጎና በበትሩ ምን አለው? ድንጋይ መታ አለ። ከዛ ድንጋይ ደግሞ እሳቱ ከድንጋይ ውስጥ ወጣ አለ። ከዛ መስዋዕትን በላ አለ። ከዛ እሳትም ተፈጠረ አለ። የእግዚአብሔር መልአክ ደግሞ እንዳየው ጌዴዎን አወቀ። አሁን ሚዲያውኖች ይመታሉ አለ። አሜን ነው። አሁን ይችላሉ አለ። ብቻ አይደለም አሁን ብዙ እጅክኔ ካለ አለ። አሜን በል እስኪ። ያው ስሙ በዛው ኮንፊዝ የሚያደርጋችሁ ላይፍ ውስጥ አታሳልፉ። አንዳንድ ሰዎች የቅዠት ትንቢት ነው የሚኖሩ፣ እየቃዡ ማለት እየቃዡ ስኬት የለም። እግዚአብሔር ልጅ ነህ ምልክትም ያሳያል።
እስኪ አንዴ አሜን ብሉ። ያለ ምልክት አትሂዱ። በዘመናችሁ ሁሉ ዩተር ያደረጋችሁ የምትኖሩበት ምክንያት ምንድነው? ያለ ምልክት ስለምትሄዱ። በዛ ወይ እግዚአብሔር ያገለገልክ ምልክት የማይሆን ከሆነ አንተ ዩ ሚስቴክ። ትልቁ ችግር ምልክት የማይታይበት ቦታ ላይ እንዳትቀመጥ። ላይፉ ሉዝ ከማድረግ ውጪ ምንም የሚቀየር ነገር የለም። ምልክት የሚገለጥበት ቦታ ቁጭ ካረክ ለወንድሜ የተገለጠ ምልክት አንተ ጋር ይደርሳል። ወንድሜ ጠጣ ምንጩ አንተ ትጠጣለህ። ቀኑ ጉዳይ ነው እንጂ አንተ ትጎበኛለህ። የቀኑ ጉዳይ ንጋድ ቫኬሽን ፎር ዩ ላይፍ። የቀኑ ጉዳይ ነው እግዚአብሔር አንተ ቤትም ይመጣል። የጊዜ ጉዳይ እንጂ ትጎበኛል። የጊዜ ጉዳይ እንጂ እግዚአብሔር መዝገብ ያያል። የጊዜ ጉዳይ እንጂ እግዚአብሔር ይመለከታል። ጽዳ። ስለዚህ እግዚአብሔር በጌዴዎን ከዛም በኋላ ውጣና ሂድና ምታቸው ነው ያለው። ውጣቸውና ከዛ ምታቸው እንደ አንድ ሰው አርገ ትመታዋለህ። አሁን ጎሳ አስፈልግም አለ፣ ዘር አስፈልግም አለ፣ እገዛ አስፈልግም፣ ማኒ አስፈልግም አለ፣ ሳፖርት አስፈልግም፣ ተማሪ ሰው አስፈልግም አለ። እኔ ካንተ ጋር ሆናለሁ። እኔ ከፊት ይወጣል። እኔ ቀድመዋለሁ። እኔ ነገር ያሳካለሁ። አንተ አይደለም የምትመታ። እኔ አንተ እጅ ሆናለሁ። እኔ ላንተ እግር ሆናለሁ። እኔ ላንተ አይን ሆናለሁ። እኔ ላንተ እይታ ሆናለሁ። እኔ ያንተ ሕዝብ ሆናለሁ። እኔ ያንተ ማህበረሰብ ሆናለሁ። እኔ ላንተ ሚሊተሪ ሆናለሁ። እኔ ላንተ ሚሳኤል ሆናለሁ። እግዚአብሔር ካለ እኮ አለ ስዳ። ነገር ግን እግዚአብሔር ካለው አለ ብሎ እስኪ ትውልድ መሰረት ቤዝሜንት ማድረግ አለባችሁ ወርድ ኦፍ ጋድ ላይ። የእግዚአብሔር ቃል ውስጥ ካለው ትንቢት ውጭ ሌላ ትንቢት ሁሉ ፌክ ነው። ከእግዚአብሔር ቃል ውስጥ በላይ ትንቢት ነው። የእግዚአብሔር ቃል ውስጥ ያለው ትንቢት እያንዳንዳችሁ ቤታችሁ መነካት ካልቻለ የትኛ ትንቢት አንተ ቤት አይነካም። ሂስ ወርድ ኦፍ ጋድ ይሄ የተሰራበትና የተበላበትና የተገላገለበትና ብዙ ሰዎች የተፈቱበት ድምጽ ነው። አሁን ይሄ ድምጽ እየሰማችሁ ነው። አሁን ይሄ ድምጽ ያንተ ጉዳይም ይፈታል። ይሄ ድምጽ ያንተ ጥያቄም ይፈታል። ይሄ ድምጽ ያንተ ቤትም ይፈታል። ይሄ ድምጽ ያንተ በሻም ይፈታል። ይሄ ድምጽ ያንተ ግራ ማጋባት ይፈታል። ይሄ ድምጽ ያንተ መከራም ይፈታል። ይሄ ድምጽ ይጎበኛል። ይሄ ድምጽ ከፍ ያደርጋል። ይሄ ድምጽ ያሻግራል። ይሄ ድምጽ ቀና ያደርጋል። እስኪ የእግዚአብሔር ቃል ብሉት። ዘላለማዊ ድምጽ ነው ብሉት። አሻግራሉ ካለ ብሉት ያሻግራል። ይከፍታሉ ካለ ይከፍታል። ትኖራለህ ካለ ያኖራል። ድስዋን ለእግዚአብሔር ቤት ውስጥ ምን ያስፈልጋል? ቮይስ የሚሰማ ሰው ያስፈልጋል። ምን ድምጽ የሚሰማ ሰው። እስኪ ድምጽ የሚሰማ ሰው ብሉ። ቤተ ክርስቲያን ውስጥ ስትቀመጣችሁ የድምጽ የሚሰማ ሰው ድምጽ የሚሰማ ሰው የእግዚአብሔር ድምጽ የሚሰማ ሰው ያስፈልጋል። ምክንያቱ ለምንድን ነው ድምጽ የሚሰማ ሰው ያስፈልገበት ምክንያት? አንደኛው ዘመን ዝም ብሎ እንዳይበላ፣ ሁለተኛ የተፈጠርክበት ነገር ሳታቅ እንዳትሞት። አንዳንድ ሰዎች እኮ የተፈጠሩበት ነገር አቁ የተፈጠሩበት ነገር ሳቁ 70 ዓመት ላይ ይገባቸዋል። 70 ዓመት ላይ ምን ታደርጋለህ? ኦልሬዲ ሉዘር ነው። ጉልበትም አልቋል፣ ላልቷል። ምክንያቱ 70 ዓመት ላይ የተፈጠርክበት ነገር ብታቅ ምን ጥቅም አለ? ምንም ጥቅም የለም። የሰማችሁ ላይ የእግዚአብሔር ድምጽ እኮ እንደዚህ ይላል፣ ባለዳዊትም አገኘው ቅዱስ ዘይትም ቀባል። ምክንያቱ ለሚኖርበት ዘመን ምን አድርገው አዘጋጀ ማለት። የሚያዘጋጅ አካል የእናንተ ቤት ውስጥ ይግባ። እስኪ የሚያዘጋጅ አካል ብሎ ሲል አዮ ዳዊትም አገኘው ቅዱስ ዘይትም ያርገው ቀባ። ዳዊት ጉልበት ሳይበላ የዳዊት እዚህ ሳይበላ ምንም ሳይበላ አገኘው። እስኪ አገኘው ብሎ በቃ። ስለዚህ ሰዎች የምትኖሩበት ዘመን ካላወቃችሁ፣ የተፈጠራችሁበት ነገር ካላወቃችሁ 70 ዓመት ላይ ብታቂ ምን ታደርጋለህ? ምን ለዛ እኮ ነው የእግዚአብሔር ድምጽ የሚሰማ ሰው ያስፈልጋል። ምክንያቱ ዘመን እንዳይበላ፣ ሲዝን እንዳይበላ። ወንድሜ ሂስ ኖ ጆክ። የቀለድኩ እንዳይመስላችሁ ሪሊ የነገርኩ ነው። የተፈጠርክበት ዓላማ ያለማወቅ ክሳራ ነው። መጀመሪያ ጻፉት። የተፈጠርኩበት ዓላማ ያለማወቅ ክሳራ ነው። በጻፍ በቃ ትልቁ ክሳራ እሱ ነው። የምን ክሳራ ነው? የተፈጠርክበት ዓላማ ያለማወቅ እሱ ትልቁ ክሳራ ነው በህይወታችሁ ውስጥ። ሰዎች የተፈጠሩበት ዓላማ ማወቅ ያስፈልጋል። ለማወቅ ምን ያስፈልጋል? እግዚአብሔር የሚሰማ ሰው ያስፈልጋል። እግዚአብሔር የሚሰማ ሰው ያስፈልጋል። አንዳንድ ሰዎች በቸርች ውስጥ ምንድነው ትንቢት አያስፈልግም፣ ድምጽ አያስፈልግም፣ የእግዚአብሔር ቃል ያስፈልጋል። አይኖ ቃሉ ራሱ በድምጽ አድርጎ የሚያቀርብ ስሙ። አይኖ ቃል ከትንቢት ይበልጣል። ትንቢት ከቃሉ ውስጥ ይወጣል። ሁሉ ነገር ከቃሉ ውስጥ ነው የሚወጣ። እግዚአብሔር ቃል በድምጽ አድርጎ ማቅረብ ግን የሚያቀርብ ሰው ያስፈልጋል። ምን ሰው ነው? ሰባኩ የሚሰማው ማን?
ጋድ እግዚአብሔር እኛ እኮ እውሮች አይደለም። አሜን ነው ወይ? እኛ እኮ ጭፍን አይደለም እኮ የሚሰማ አለ። አሜን ነው ወይ? የሚሰማ ሰው ከሆነ ደግሞ በእግዚአብሔር ቃል ለዛ ወንድም ወይ ለዛ ኢት ጋድ እንደዚህ ይላል። አንተ ጋድ ላንቺ እንደዚህ ነው የሚለው ተካለ ኦሬዲ እቺ ሴት መጀመሪያው መረጃ ሰምታለች። ከማን? ከእግዚአብሔር። የምታደርገው ነገር ሁሉ ጥረቱ ሁሉ ወደ ድሪሙ ነው እንጂ ወደ ውርቀቱ አታድግም። ምክንያቱ የምትጣር ነገር ሁሉ የምትራመድ ሁሉ ስትወጣ ስትገባ አካሄዱ ልምምዱ ወዴት ነው? ወደ ተፈጠረችበት ዓላማ ወደዛ ነው እንጂ ኑሮ ወደ ማትፈጠርበት ነው የሌለበት ዓላማ። አንዳንድ ሰዎች አላቸው በእግዚአብሔር መንግስት ውስጥ ሰባኪ አድርጎ አንስቶ የመንደረሰ ካፌ ሱቅ ከፍታችሁ የምትሰሩ ሰዎች አላችሁ። አንተ ብዙ ሚሊዮኖች ታድነኛል ብሎ ለእግዚአብሔር ግን የሚነገር ሰው የለም። ቸርች ስትገባ መንፈስ ቅዱስ ይነካል። ምን እንደሆንክ ግን ራስህ አታውቅም። ጭፍን ነዋሪ ማለት ነው። አይን ስውር የሚባለው በቃ ዝም ብሎ ይኖራል። ሳኞና እሁድ ቃል እንጥናለ፣ ባብል ስቴዲ አለ፣ ጥናት አለ። ከዛስ በቃ እንኖራለን። ቅልህ እድሜም ይሄዳል። ያው 70 ዓመት ነበርክ ሰው 75 ነው። ልክ 75 ላይ የእግዚአብሔር ዓላማ ከተረዳ አንተ ላይ ያለው 75 ዓመት በኋላ ስትንቀሳቀስ አስብ። አንተ ምን ውስጥ እንዳለ የከሰርክበት ዓመት አስብ። የተበላባችሁ ጦቢያና ሳምብላጤ ዓመት የሚባል ቆይ ነው። ጦቢያና ሳምብላጤ ታችና ኩኩባ ዶጎቢያ የበላባችሁ ዓመት አስተፋለሁ ማለት ዓመት ቢተፋ ከ75 ዓመት በኋላ አንደርስታንድ ብታረግ አንተ ከዛም በኋላ ወይ 30 20 ዓመት ነው የምታገለግለው ዳይ። ግን እግዚአብሔር መንግስት መስራት በሚገባ ጊዜ ላይ የተፈጠርክበት ዓላማ ለማወቅ በሚገባ ከ5 ዕድሜ ጀምሮ ከ3 ዕድሜ ጀምሮ ታውቃለህ። ያንተ ልጅ ሲወለድ ለምን ዓላማ ተፈጠረ ብሎ የእግዚአብሔር ሰው ይነግራል። ይሄ ልጅ ፓይለት ነው ዳል ገና እኮ ልጁ 3 ዓመት ነው። ዲስ ዋንስ ፓይለት ነው። ከዛ ገና ልጁ ስንት ዓመት ነው? 3 ዓመት ነው። ይሄ ልጅ ከዛስ ልጁ ወዴት ነው የምትሳደገው? ወደ ፓይለቱ። ገና ልጁ ተወልዶ ሆኖ ይሄ ፕራይም ሚኒስተር ነው። ከዛ ልጁ ወዴት ነው የምትሳደገው? ወደ ጠቅላይ ሚኒስተር። በጭፍን ተሰማምተ የእግዚአብሔር ድምጽ የማይሰማ ሰው በቤተ ክርስቲያን ውስጥ ካለ ቤተ ክርስቲያን ውስጥ ያሉ ህዝቦች ሁሉ ምንድናቸው? እውር ናቸው። እውር ግን አምራ ዛሬ እያርኮ ይገለበጣል ብያለሁ። እያንዳንዱ ከህይወታችሁ ላይ ደፋዋለሁ። ከደስትናችሁ ላይ ደፋዋለሁ። ከላይፋችሁ ላይ ገለበጣለሁ። ከሲስተማችሁ ላይ ገለበጣለሁ። ከልጆቻችሁ ላይ ገለበጣለሁ። ከናንተ ህይወት ላይ ገለበጣለሁ። ከናንተ ደስታ ላይ ገለበጣለሁ። ከናንተ መንገድ ላይ ገለበጣለሁ። ስዳ በተፈጠርክበት ዓላማ ማወቅ እግዚአብሔር ጌዲዮን ዓላማ ነው የነገረው። ትንሽ ነህ ብለህ እንዳትፈራ እኔ ካንተ ጋራ ይሆናል። እኔ ካንተ ጋራ ይሆናለሁ። ትንሽ ነኝ ብለህ ግን እንዳትፈራ። እኔ ካንተ ጋራ ነገር ወጣለሁ። እኔ ካንተ ጋራ ይዋጋለሁ። እኔ ካንተ ጋራ ሆናለሁ። ድስዋን ትንሽ ነኝ አልችልም አትበል። ከዚህም በኋላ ትችላለህ። የብዙ ሰዎች ላይፋችሁ ላይ ፍርሃት የጫነባችሁ ሰዎች አሉ። ፍርሃት ራእይ ለመጀመር ፍርሃት፣ ለማገልገል ፍርሃት፣ ለመስራት ፍርሃት፣ ቢዝነስ ለመጀመር ፍርሃት። እግዚአብሔር ከፍርሃት መንደር ያውጣችሁ። በዛ ወይ ፍርሃት ራሱ ቻለኩ ወጥመድ ነው። ፍርሃት እንዳትፈሩ ነካርግና የሚፈራው እግዚአብሔር ብቻ ነው ብለው ሁኔታ አይፈራም ብሎት፣ ኑሮ አይፈራም ብሎት፣ ሲስተም አይፈራም ብሎት፣ ኢኮኖሚ አይፈራም ብሎት፣ ማመን አይፈራም ብሎት። ለማመን አትፍራ። አንዳንድ ሰዎች አሉ ለማመን ይፈራሉ። ለማመን አትፍራ። እምነት የግል የኔ እምነት ለሚስቴ ለልጄ ለአጎቴ አይሆን። ማንም ሰው ከኔ ሼር አድርጎ ማመን አይችልም። እኔ ባመንኩ ልክ እኖራለሁ። አንተም ባመንክ ልክ ነው የምትኖረው። አንቺም ባመነሽ ሁሉ ሰው ባመነው ልክ ነው። እግዚአብሔር እንደዚህ ይላችኋል። አሜን። ይሳካላችሁ። አሜን። ስኬታችሁ ምጠላ አውሬ ወጋውት። ስኬታችሁ ምጠላ ተወጋዩ። ስኬታችሁ የሚጠላ ይወጋ። ስኬታችሁ የሚጠላ ይወጋ። እዚህም ያላችሁ እታችም ያላችሁ በኢየሱስ ስም ይሳካላችኋል። ርሽብት እሷ ስዳ። ስለዚህ በህይወታችሁ ላይ ምን ማሰብ ያለባችሁ? ሁሌ የተፈጠርኩበት ዓላማ መኖር አለብኝ። ነካርግና የተፈጠርክበት ዓላማ መኖር አለብኝ ብሎ ለዛ እኮ ነው የተፈጠራችሁበት ዓላማ ሳይገባ ስቀር። አሁን ሰዎች ምንድነው የሚያደርጋቸው? ያው ስሙ፣ በደምብ ስሙ። እግዚአብሔር 12ቱ ደቀ መዛሙርት ምን አደረጋቸው? መረጣቸው። ከዛስ ላካቸው። ምን አደረጋቸው? ለኔ መንግስት አገልግለዋል። በተናቸው፣ በየከተማ በየክልሉ በተናቸው። ያ 12ቱ ደቀ መዛሙርት ምን ፈጠራቸው? እኛ ፈጠሩ።
አንተም ከዛ ውስጥ አንደኛ ነህ። ነገር ግን ከ12 ደቀ መዛሙርት ውስጥ አገልጋይ ሆንክ አንተ አንዱ ነህ ብለው ስለዚህ 12 በህይወት ዛሬ የለም አንተ ግን አለ ብሎት እግዚአብሔር ለዓላማ ለያቸውና በተናቸው ብሎት ግማሹ ኮሚኒቲ እንደመጣቸው ግማሹ አኪም ነበሩ፣ ግማሹ ቁጥጥር ነበረ። ዓላማ ምን ነበረ? አገልጋይ ነው። ሰው የምን ውስጥ ነበረ? ዶክተር ነበረ። ግማሹ ምን ነበረው? የአሳ ጠማጅ ነበሩ። ግማሹ የፋይናንስ ሚኒስትር ነበሩ። ከዛ ምን አደረጋቸው? እግዚአብሔር አንተ ፋይናንስ ከተል ና ወደዚህ አንተ አሳ ና ወደዚህ አንተ ተተረለ ና ትውልዱ ታከማለ በቅባት አንተ በመርፌ አታክምም። ትተነባለህ ትውልዱ ላይ በሽተኛ ላይ እጁ ትጭናለህ፣ ይፈወሳል። መንግስት ታሰፋል። ጎስፕል ፕሪች ታደርጋለህ። ስማ ስዳው ኢየሱስ ሲመርጣችሁ ግማሻቸው ምን ነበሩ? ዶክተር ነበሩ፣ ግማሹ ፋይናንስ ነበሩ፣ ግማሹ አሳ ጠማጅ ነጋዴ ነበሩ፣ ግማሹ ቀራጭ ነበሩ። ቀራጭ ምንም ውስጥ አልነበሩም። እግዚአብሔር ጠራቸውና የተፈጠሩበት ዓላማ ነገራቸውና ምን አደረጋቸው? ላካቸው። ከዛ በተናቸው በየክልሉ። አንተ ሰሜን ያዝ፣ አንተ ምስራቅ ያዝ፣ አንተ ምዕራብ ያዝ፣ አንተ ደቡብ ያዝ ብለው ምን አደረጋቸው? በተናቸው። ከዛ የመንግስቱ ወንጌል ሲበቃ ምኑ የመንግስቱ ወንጌል ሰሜን ያለው ደቡብ ያለው ምስራቅ ያለው ምዕራብ ያለው የእናንተ ትልቁ ድርሻ ምንድነው? የመንግስቱ ወንጌል መስበክ ነው። ምንድነው ስራችሁ? አንድ ነው። ምንድነው? የመንግስቱ ወንጌል መስበክ። ዛሬ ጴጥሮስ የለም፣ አንተ ግን አለ። ጴጥሮስ ባይነሳ ትነሳለህ? አትነሳም። ድስዋን ኢየሱስ እኮ ጠራቸው፣ ለዓላማ ለያቸው፣ የተፈጠሩበት ላይ አወቃቸው። ምን አድርጋቸው? በተናቸው። በቃ ያዩ ኢየሱስ ምን 12ቱ ናቸው እኮ ዛሬ ዓለም ላይ ስንት ጴንጤ አለ? ዓለም ላይ ስንት ጴንጤ አለ? ግን ስንት ጴንጤ ያለበት ዓለም ላይ 12ቱ ናቸው ያበዙት። አሜን ነው ወይ? ኢየሱስ 33 ዓመት ነው የነበረው ማለት ላይ 33 ዓመት ተኩል በነበረው ጊዜ 3 ዓመት ተኩል አገልግሎት ሲጨርስ እኔ ሄዳለሁ አጽናኝ መንፈሳቸው ሌሎ ሰብሰባቸውና በተናቸው። ወንድሜ ሰበሰበው። አንተ ምንድነው እንደ ኤውስማ እዛው ሉቃስ አለ ማቴዎስ አለ። ከዛ ይስማችሁ ነው አንተ ምን አንተ ተወራለ ና አንተ ሰባኪ ነው። ከዛ በቃ እንደ ጴጥሮስ ደግሞ አሳ ጠማጅ ናቸው። እና አንተ በቃ አሁን ሰው ትጠምዳለህ። በቃ ለኔ መንግስቱ ውስጥ ምንድነው የምጠምደው? ሰው ነው። ትላንት አሳ ነበርክም፣ አሳ ላይ ኤክስፒሪያንስ አለ። አሁን ሰው ጋር ነው። ድስ ጠራቸውና የተፈጠሩበት ዓላማ ነገራቸውና ምን አድርጋቸው? በተናቸው። 12ቱ በደቀ መዛሙርት በአንድነት ጠርቶ አጋንንት ላይ በደዌ ላይ እንዲያወጡ ኃይልና ስልጣን ሰጣቸውና በተናቸው ላካቸው። በቃ የተፈጠርካችሁበት ዓላማ ይሄ ነው። ሰውዬ ባንክ ቤት መናጀር ሆኖ ይችላል። ና ባንክ አይደለም አንተ መስላ አንተ ሰይጣን ነው የምትተጨዋል። ሰውዬው እንጀራ ባንክ ነው ባንክ አይሰራም። ና ሰውዬው ሊችል አይሰራም። ሰውዬው ፕሬዝዳንት አይሰራም። ተከተል በዛ ወይ እንደ ጳውሎስ ባናት እኮ ቤተ መንግስት ውስጥ ትልቁ ፓርላማ ያሉ ሰዎች ናቸው። ፖሊመት የተማረ ነው፣ ማይንድ ያለው አገር መምራት ካቢኔ አባል ነው፣ የካቢኔ የቢሮም አባል ነው። ሰውዬው ምንም ሌላ ችግር የለም። ከዛ ነው ጠራው የወንጌል ሰባኪ። ትላንት ፕሬዝዳንት ነበር፣ ዛሬ ግን አፖስቶል። አሜን በለስኪ። ሰዎች በእግዚአብሔር ዓላማ በተፈጠራችሁበት ዓላማ ሳትለዩ ሰው አትሆኑ። ድንግርት ላይፍ ድንግርት ህይወት በቃ ይሄ ስፒሪት ነው። ሰዎች የተፈጠረበት ዓላማ፣ ወደዚህ መሬት የመጣችሁበት ዓላማ፣ ወደዚህ መሬት የደረሳችሁበት ዓላማ፣ እዚህ መሬት እግዚአብሔር እናንተ የፈጠረበት ዓላማ ማወቅ አለበት። ወዲህ ዝም ብሎ መኖር ምን ጥቅም አለ? ኖረ ሞተ። እግዚአብሔር እኮ የመቱሳላ ዕድሜ እየተከታተለ ነበረ። ምን ያደርገው? እየተከታተለ መቱሳላ ሲኖር እግዚአብሔር እንዲኖር ነው ያደረገው። ለምን? ለናንተ ትምህርት እንደሆነ። ለምን? መቱሳላ ዕድሜ ኖረና ሞተ ይላል። ስለዚህ መኖር ውስጥ ጥቅም እንደሌለ ማሰብ አለብን። በኖርክበት ጊዜ ግን መስራት እንዳለብኝ ማሰብ አለብን። ዕድሜ ስለረዘምክ አይደለም አባት ኑሮ፣ በኖርክበት ጊዜ ምን ሰርታለህ? እግዚአብሔር ፊት ላይ ተቀባይ ያለው የመቱሳላ ዕድሜ ሳይሆን እንደ አብርሃምና እንደ ዳንኤልና እንደ ዳዊትና እንደ ኢያሱ ነው። ኢያሱ የኖረበት አመታሰብ፣ አብርሃም የኖረበት አመታሰብ፣ ዳዊት የኖረበት አመታሰብ። ዳዊትም ሞተ። መቱሳላ ግን ሁሉ አመት የኖረበት ጊዜ ምንም ሳይሰራ ሞተ። አንተ ቸርች ውስጥ 40 ዓመት ቆይቻለሁ ብትሉ ፌክ ነው፣ ፌክ ነው። 40ኛ ነኝ ፌክ ነው። እኔ ቤተክርስቲያን ዋና ነበርኩ መስራች ነበርኩ ፌክ ነው። አይሰራም።
የስንት ሰው አይን ካፍ የስንት ሰው መንገድ ይሆናል። ስንት ሰው መንገድ ለይታል። ስንት ሰው ከጉራንጉር ጠርታል። ስንት ሰው መንገዱ ይሄ ነው ብለህ መንገድ አሳይታል። አንተ ቁጭ ብለህ እንደ አውልት እንደ ሙዚየም ጠዋትና ማቸርሱ ሰባኪ ነህ፣ ሌሎቹ ደግሞ አዳማጭ ነው። ምን ይስሮንግ ወይ ሰዎች ማቅረጽ ማለት በእግዚአብሔር መንግስት ማዘጋጀት ነው። ቀርጸ ሪዲ አርገ በእግዚአብሔር መንግስት ነጋዴ በንግዱ፣ መንግስት ሰራተኛ በስራው፣ አገልጋዩ በአገልግሎቱ፣ ሰባኩ በስብከቱ እንራመድ ነው። ሰዎች የተፈጠሩበት ዓላማ ሰዓቱ ማለት መቼም አይለወጡ። የመጀመሪያ የምን ከፈለግ ካቢኔ ብትሆን ትወርዳለህ። ተራ ነው የምትሆነው። አንተ ጉዳዩ አይገባም እኮ ጉዳዩ ሌላ። አንተ የተፈጠርክበት ዓላማ አይደለም። በር ተከፍቶልኝ ከዛ ትወርዳለህ። ምን እንደሆነ ጉዳይ ዓላማ ነው ማይገባው። የተፈጠርክበት ዓላማ ሰው አልነገሩም። ኢየሱስ ጌታ ነው። ዛሬ በኢየሱስም የተፈጠራችሁበት ዓላማ አንደርስታንድ ማድረግ ይሁንላችሁ። የተፈጠራችሁበት ዓላማ መረዳት ይሁንላችሁ። የተፈጠራችሁበት ዓላማ መግባት ይሁን። የተፈጠራችሁበት ዓላማ አንደርስታንድ ማድረግ ይሁን። ያን ጊዜ ነው ከችግሩ ጋራ መለያየት የምትችለው። ሰዎች የተፈጠሩበት ዓላማ ሳይረዳ ከችግሩ ጋራ አይለያዩም። መጀመሪያው ከችግሩ ጋራ መለያየት ከፈለጋችሁ የተፈጠራችሁበት ዓላማ መረዳት ያስፈልጋል። መረዳት ምን ላይ ነው እግዚአብሔር አንተ የፈጠረው? ምን ላይ ነው ያንተ አቅም ያለው? ምን ላይ ነው ብትቀመጥ ማሳካት የሚችልልህ? ምን ላይ ብትቀመጥ ማሄድ ትችላለሽ? እስኪ አንድ አሜን። ዓላማ ነካርግና የተፈጠርክበት ዓላማ ማወቅ አለብህ ብሎት እሱ የሚያስታውቀው ድምጽ የሚሰማ ሰው ነው ብሎት የተፈጠርክበት ዓላማ ብታቅ ልቀቅ ካሉ እግዚአብሔር ወደ ሌላ ሊያሻገር። ስማ የሆነ ዓለም ላይ ፕሬዝዳንት መሆን የሚገባ ሰውዬ ወንበሩ ለቁጭ ብሎ 40 ዓመት ይሰውሳሉ። ዮሴፍ ህልም አለመ ወንድሞቹም ተነሳ ከቤቱ ማባረር። ዮሴፍ ከቤቱ ማባረር አይደለም። እግዚአብሔር ዮሴፍ ወደ ንግስና ነው ያሳደጋል። የሰማችሁ ነው። ዮሴፍ ወንድሞቹ ጠሉ ከቤቱ። ዮሴፍ ያባረሩ አይደለም፣ ወደ ንግስናው እያሳደጉ ነው። እግዚአብሔር እየሰራ ነበር። ግን አነሶች እኔ መሪ ነኝ፣ እኔ የቤተ ክርስቲያን መሪ ነኝ፣ እኔ ከናሆነ አልፈልጥ። ወንድሜ ቶ የለም ነገር ግን ለቀቅ ወንበር ብለስ የተፈጠሩበት ዓላማ ያልተረዱ አሁን ህይወታቸው ውስጥ አለ እኮ ኢያሪኮ ሆነባችሁ ነገር እኮ ኢያሪኮ የት እንዳለ ያለ ማወቅና በምን በኩል እንደመጣ እኮ አንደርስታንድ ያለ ማድረግ ነው። እግዚአብሔር የሚናገርበት ቦታ ሂዱ። ለዛ እኮ ነብዩ ኤልሳ እኮ ያ ሰዎቹ የእስራኤል ንጉስና የይሁዳ ንጉስ ተሰብስበው ጦርነት በነበረ ጊዜ ያ ፍልስጤሞቹ ከከበቡ በኋላ መከራ ውስጥ ከወደቁ በኋላ ውሃ ከጠጣ በኋላ የሚጠጣ ውሃ ከጠፋ በኋላ የእስራኤል ንጉስ ምንድነው ያለው? 3 ነገስታቶች አግዙኝና ከደጋና ፍልስጤሞች ጋር ትዋጋላችሁ ካለ በኋላ ጦርነት ከጀመሩ በኋላ ውሃ አለቀ። ምንም ነገር አለቀ። ከዛም በኋላ ወታደሮቹ ሊሞቱ ነው፣ እስራኤሎቹ ሊሸነፉ ነው። ከዛም በኋላ የይሁዳ ንጉስ ዮሳፍጥ ደግሞ ምን አለው? የእግዚአብሔር ድምጽ የሚሰማ ሰው በዚህ መካከል የለም አለ። ይሄ በዘው ንጉስ እኮ ነው፣ ጠቅላይ ሚኒስትር ነው። ከዛ ምን አለው? የእስራኤል ንጉስ በኤልያስ እጅ ላይ ውሃ እየቀዳ የነበረው ኤልሳ የሚባል በዛ ሸለቆ ጀርባ አለ ያለ። በእርግጥ የእግዚአብሔር ድምጽ በሱ ይገኛል፣ ወደ እሱ ውሰድ እንሂዳል። ምን አይነት ከዚህ ጦርነት የምናመልጠው እሱ ጋር ስንሄድ ነው። ከዛ ንጉሱ በቃ ከኤልሳ ጋር ጸብ ስላለ አይፈልግም የእስራኤል ንጉስ ድሮ ያልተከበረ አሁን ውርቀት ጊዜ ሊያከብሩ ማለት ነው። ከዛ ምን አለው ዮሳፍጥ? በእርግጥ በእግዚአብሔር ድምጽ በሱ ስለሚገኝ ወደሱ እንሂድን፣ ድምጽ እንስማ። በምንም ይሁን በቃ በሞትም ብናልቅ 3 ነገስታቶች ሊያልቁ ነው፣ ግን እሱ ጋር እንስማ። ነብዩ ጋር ሲሄዱ ነው መፍትሄ ያገኙ። ምንድነው ነብዩ ያለው? ንፋስም የለም ዝናብም የለም፣ እቺ ባዶ ሸለቆ ውሃ ይሞላል። ጉድጓድ ቆፈሩ፣ ድስዋን መፍትሄ አለ ብሎ ሄደ፣ መፍትሄ ያገኙ። አሁን አንሰማም ካለ እኮ ማለት ነው። አሜን ወይ ማለት ነው። ስለዚህ ዛሬ ህይወታችሁ ላይ ኢያሪኮ የሆነባችሁ ነገር መረዳት አለባችሁ። ትልቁ ግን ኢያሪኮ የተፈጠራችሁበት ዓላማ ያለማወቅ ነው። እስከ ዛሬ ድረስ አሁን እዚህ ያላችሁ ሰዎች ሁሉ ለፍታችሁ ስኬት ያላገኛችሁ ለምን እንደሆናችሁ አታውቁም። የተፈጠርክበት ዓላማ ያለማወቅ። የተፈጠርክበት ዓላማ ካላወቅ ያንተ ነገር አይሰፋም። ከዛ አትባረክም፣ ከዛ አትለወጥም፣ ለውጥ አታገኝም። ወንድሞቼ ለዛ እኮ ነው የትንቢት ዓለም ስኬት የሚባል አንደርስታንድ ማድረግ የማትችሉ ትንቢት ነብይ እንዴት ይሳካል? ስለሚሰማ ነው። እግዚአብሔር እንደዚህ ይላቸዋል፣ ወደ ትልቅ በረከት ግቡ፣
ወደ ትልቅ በረከቶች ግቡ። ትልቅ ታምራት ውስጥ ግቡ። በኢየሱስ ስም ተፈጸመ። ለእግዚአብሔር ክብር